በአንድ ምላሱ ስንት ነገር ይቀባጥራል፣ ስንት ነገር ይናገራል። በአንድ ምላሳችሁ እንዴት ወለም ዘለም ትላላችሁ? በአንድ ምላሳችሁ እንዴት ነው ያልሆነና የሆነ ነገር የምትናገሩበት? እንዴት ነው የሚያስችላችሁ? እንዴት ነው የምትችሉበት? እንዴት ነው ፈጣሪ ማትፈሩት? እንዴት ነው ሰውን ማትፈሩት? እንዴት ነው በዛም በዚህም ማጭበርበር የምትችሉት? እውነት ለመናገር ማለት ነው እኔ በጣም ነው የምትገርሙኝ እንደዚህ አይነት ሰዎች። እውነት እኔ ለእንደዚህ አይነት ነገርም ስለተፈጠራችሁ ይሁን አላቅም። እኔ አላማችሁና እንግዲህ ተግባራችሁ ምን እንደሆነ ራሱ አይገባኝም ማለት ነው። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። ቻናሌ በጣም እየቀዘቀዘ ስለሆነ እባካችሁ ላይክ ያደረጋችሁ እንዲሁም ሰብስክራይብ ያደረጋችሁ ቤተሰቦቼ ሆኑ ማለት ነው። እንግዲህ ሜሪ ማለት ነው እንደ ሜሪ በሶሻል ሚዲያ ተንኮለኛ ወይም ደግሞ እንደ ሜሪ አሾክሿጊ እንደ ሜሪ እዛም እዚህም ካለበት ምትሮጥ እኔ በህይወቴ አይቼ አላቅም ማለት ነው። እንግዲህ ትላንትና አይታችኋል። ከዚህ በፊት ሩታ ላይ ምን አይነት ቪዲዮ ስትሰራ እንደነበረ፣ ሩታ ላይ ምን አይነት ሴራ ስታሴር እንደነበረ ሁላችንም እናውቃለን። ምን አካሄዷ ምን እንደነበረ እናውቃለን። የእርቅ ነው ወይስ ደግሞ የምን አይነት ነው? ለእናንተ ጥያቄ ትቼላችኋለሁ። ግን ሆኖም ትላንት እኮ ሩታ እኔ ካንቺ እጄ ታጥቤያለሁ፣ እኔ ከደሙ ንጹህ ነኝ፣ ስለዚህ ካሁን በኋላ ካንቺ የምገናኝበት ጉዳይ የለኝም፣ በቃ አንቺ የምትሰራቸው ነገሮች ትክክል አይደሉም ብላ ሶሻል ሚዲያ ላይ ልታሳቅቃት ልታሻምቅቃት እና ምን እንደምትል እንደነበረ አይታችኋል አይደለ? ትላንትና ደግሞ በአንድ ምላሷ ሺ ነገር እየተናገረች ነበረ። ሺ ነገር ማለት ነው። አንድ ጊዜ ወይኔ አብርሽ አምሮበታል ምናምን ነገር ወይኔ እንዴት ነው ምናምን ስትል ነበረ ማለት ነው። ተመልከቱልኝ። ከዛ በኋላ ደግሞ ልክ ሩታ አብርሽ ይዛ ስትል አብርሽ እኮ ታሟል፣ ጤነኛ አይደለም፣ አብርሽ እኮ በጣም አሳዘነኝ በጣም። ለምንድን ነው ግን ሰዎች እንደዚህ በህይወታችሁ እንደዚህ ነገር እያወቃችሁ እንደዚህ አይነት ነገር ለመናገር ፍላጎት ያላችሁ? እንዴት ነው የሚያስችላችሁ? እንዴት ነው የምትችሉበት? እኔ ያልገባኝ ነገር ማለት ነው። አሁን አንቺ ዳኒና እውነት ሜሪ ለሩታ አስባችሁ ነው? እንደው እንበልና ለአብርሃም አስባችሁ ነው? ከመቼ ጀምሮ ነው እናንተ ለነሱ ማሰብ የጀመራችሁ እንዴ? ህይወታቸው እኮ ህይወታቸው ሊጠፋ ህይወታቸው ለዚህ ደረጃ ሊደርስ ህይወታቸው ላይ የሌላ ሰው ህይወት እንዲገባ ከሌላ ሰው ጋር ጭምልቅልቅ ያለ ኑሮ እንዲኖራቸው ወይም ደግሞ ደስተኛ እንዳይሆኑ ስታረጉና ስትጥሩ የነበራችሁ እኮ እውነት ለመናገር ሁለታችሁ ናችሁ እኮ ለዚህ ነገር ስትጥሩ የነበረ። ዛሬ ምን ታይቷችሁ ነው ዳኒ አብርሽ ሐሳብ ያደረገው፣ ሜሪ ሩታ ሐሳብ ያደረገው? ትዝ ይላችኋል እንዴ? ሩታና አብርሽ ለማለያየት እኮ ያልቆፈራችሁ ጉዳይ የለም፣ ያልቆፈራችሁት ጉድጓድ፣ ያልቆፈራችሁት ነገር የለም እኮ። ትዝ ይላችኋል እንዴ? ዳኒ ላስታውስ ወይስ ሜሪ ላስታውስሽ እንዴ? ስንት ነገር ስትሉ ነበራችሁ እናንተ። ዛሬ ዞሮ አሳቢ ማን ያደረጋችሁ? ሩታ እንደዚህ ነገር እየሰራች ነው፣ ሩታ እንደዚህ ነገር እያደረገች ነው ስትሉ፣ አንዴ ደግሞ ዳኒ ሩታን አፈቅርሻለሁ፣ እኔ ደስተኛ ያደርግሻለሁ፣ እኔ ኧረ በስመ አብ። ቆይ እኛ ግን ምንም ማናቅ አሻንጉሊት ነው እንደምታረጉን በእግዚአብሔር። እኔ እንደዚህ ነው መሰለኝ የምንታያቸው። እውነቴ ነው የምላችሁ። ለምሰላችሁ የለቀቁ ነገር ቢለቁ ይሄ ነገር ትክክል አይደለም ብለን አናስቆማቸውም። እኛም ከነሱ እየቀጠለ እንደዚህ ሰርተን እናሳያቸዋለን። ምክንያቱም ይሄ ትክክል አይደለም፣ ይቁም፣ ይሄ ለማንም ለትውልድም ለኛም የሚጠቅም አይደለም፣ አቆሙ ብለን አንድ ቀን ተቃውመናቸው አናቅም። ስለዚህ ያመጡት ነገር ቢያመጡ እነሱ እኮ ራሱ እኛን እየናቁ ነው ማለት ነው። ምክንያቱም እነዚህ እኮ ምንም ብናመጣላቸው አያውቁም። አያውቁም። ስለዚህ የፈለግን ነገር በዛ አጭበርብረን በዚህ አስተካክለን ብናመጣላቸው ትኩረት አይሰጡትም። በቃ እኛ ቪዲዮ መልቀቃችን ብቻ ነው እንጂ ትኩረት አይሰጡትም ብላችሁ እያሰባችሁ ነው። መቼም በዚህ ልክ ነው እንደው አሻንጉሊት የምታረጉን እውነት ለመናገር ማለት ነው እንጂ ከትላንት ጀምሮ እኮ የምታረጉት ስራ እያየን ነበረ እኮ እየተመለከትን ነበረ። ዳኒም ለአብርሽ ጥሩ አመለካከት እንደሌለ፣ ሜሪም ደግሞ ለሩታ ጥሩ አመለካከት እንደሌላችሁ
ተረተናችኋል፣ በልተናችኋል፣ አይተናችኋል፣ ቀምሰናችኋል ማለት ነው። ዛሬ ግን ዞሮ ከቤተሰቦቹ የተለየ እናንተ ዞሮ ቤተሰቦቻቸው እኮ የአብርሽን ነገር ስላወቁት ችላ ብለው አይመጡም እኮ አይመጡም። አንድ ቤተሰብ የተንገበገበ ወይም ደግሞ የወንድሙ የእህቱ ድህንነት የፈለገ በዚህ ልክ አይደለም ችላ የሚለው። አዎ በዚህ ልክ አይደለም። ሆኖም ሩታም ከሆነ እኔ ራሴ ያሳግማ ሩታ የራሷ ነገር ስላላት ሊሆን ይችላል በጀርባ። ሌላው ደግሞ አብርሽ አንዴ ያመመው ሰው አንዴ ጤነኛ ሰው የሚያስበስለው እናንተ አልገባችሁም። ሁሌ ጊዜ አልገባችሁም ነው የምላችሁ። ይሄ አብርሽ አልገባችሁም። ትዝ ይላችኋል ከትላንት ወዲያ የተሰራ እንደውም ሩታ ለመዝናናት ብላ ወጣ ማለት ነው። አብርሽ ካሜራ ያለው አልመሰለውም መሰለኝ። ከዛ የነበረው ፈገግታና ካሜራ ላይ ሲሆን ያደረገው አክት አይታችኋል። እኔ መግለጽ አልፈለኩም ነበረ፣ ግን እንደው እንዲገባችሁ ብዬ ነው። እውነት ለመናገር እንዲገባችሁ ብዬ ነው። እና የነበረው አክት አይታችኋል፣ የሰራውን ስራ ማለት ነው። ከዛ በኋላ ደግሞ ዳኒ ሲመጣ ደግሞ በቃ የባሰ ፊቱን እንዴት እንደጣለው አይታችኋል። ስለዚህ ዳኒና ሜሪ በነገራችን ላይ አብርሽ አይፈልጋቸውም። ምክንያቱም ህይወቱ ላይ ገብተው ምን ያህል እንደበጠበጡ፣ ምን ያህል ህይወቱ ላይ እንደ ችግር እንዳመጡ፣ ምን ያህል ለህይወቱ ቀውስ እንደሆኑ ስለሚያውቃቸው ማለት ነው። አብርሽ ጤነኛ ስለሆነ ነው በነገራችን ላይ። እናንተ ናችሁ ያው እኛ በተለይ ተመልካች ማለት ነው እንግዲህ የማናቀው ነገር ስላለ ምን አገባን። እነሱ ያመጡትን መቀበል ነው፣ እኛም መስጠት ነው እንጂ እንዲህ ነው ዲቴል እንዲህ ነው ብለን መናገር አንፈልግም። ምክንያቱም መጨረሻቸው ማየት ስለምንፈልግ ማለት ነው። ሆኖም አብርሽ ዳኒና ሜሪን አይፈልጋቸውም። አይታችኋል የትላንት ቪዲዮ እንዴት አድርጎ ጥሏቸው እንደሄደ ማለት ነው። አይፈልጋቸውም። ህይወቱ በጣም በጥብጠውበታል፣ አበላሽተውበታል። ትዝ ይላችኋል እስቲ የዛሬ 2 ዓመቱ አስቡት። እነዚህ ልጆች ምን እንዳደረጉ ምን እንደሰሩ እንዴት ይረሳል አብርሽ? የወጋ ቢረሳ የተወጋ ይረሳ የሚባል ነገር እኮ አለ። አብርሽ እኮ በእነዚህ በጣም በጦር እኮ በጣም እንዳይድንና እንዳይምርና እንዳይድን እኮ አድርገው ነው ያቆሰሉት። አዎ ስለዚህ እንዴት ነው አሁን እነሱ ዞሮ የነሱ አሳቢ የሆኑት ማለት ነው። እኔ በጣም ነው የሚገርሙ። ደግሞ የሜሪ ነገር ሜሪ በቃ በአንዳፏ 10 ምላስ ነው የምትናገረው፣ 10 ነገር ነው የምታሽቃብጠው። እዛም አይቀርባትም፣ እዚህም አይቀርባትም፣ እዛኛውን ጋር ትሄዳለች። በቃ በአራቱም አቅጣጫ ሜሪ አለች። አዎ በአራቱም አቅጣጫ በቃ እኔ እሻላለሁ፣ እኔ ማን ይነከኛል፣ እኔ አባገነን ነኝ የምትል ማለት ነው። በአራቱም አቅጣጫ አለች ሜሪ። ስለዚህ እንዴት ነው እናንተ ዳንዬ ምንጥስዬ እኔ አላቅም። እኔ እናንተ ህዝብ መራሱ ታበላሻላችሁ። እውነት ነው የምላችሁ። በተለይ ይሄ ኮሜንታተሮች፣ በተለይ ተመልካቾች ማለት ነው እንደው ትክክል ያልሆነ ኖ ማለት ለምን እንደሚያቀታችሁ፣ ለምን እንደምታሽቃብጡ፣ ለምን ትክክል ያልሆነው ይሄ ትክክል አይደለም ለምን እንደማትሉ ራሱ ግራ እየገባኝ ነው ማለት ነው። ለማንኛውም ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ላይክ ያደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከማገኛችሁ